የ11 ዓመት ልጅ ቁጭ አድርጎ እንደዚህ እንጂ ጭንቅላቷ ድጋሚ ሰው ትሆናለች። ህፃኗ አሁን ምርጫ ሰጥሻለሁ፣ በደንብ ምረጭ። ምርጫ አስመርጥሻለሁ፣ ይበጀኛል ያልሽውን ምረጭ። ይሄን በረኪና ፊትሽ ጠጥቼ ከመሞትና ከመሄድ የትኛውን ትመርጫለሽ? ሞት ራሱ እኔን ይጠላኛል። ሞት ራሱ እኔን በፈቃደኝነት ሊወስድ አይመጣም። ግን ድንገት ተሳክቶ ግን ቢወስደኝ ክፉ ሰውና ሰይጣን ሰውንና አንድነትን ለመበተን ሲፈልጉ የመብት ተቆርቋሪ ሆነው ነው የሚመጡ። ሰላም እንዴት አላችሁ? እግዚአብሔር ይመስገን። አንድ ወቅታዊ መረጃ ይዤላችሁ መጥቻለሁ። በጣም የሚገርምና የሚያሳዝን ነው። እስቲ ተመልከቱት። ግን ላይክ እና ሰብስክራይብ ማድረጋችሁንም እንዳትረሱ። አባትሽን ታውቂዋለሽ? በተሳታፍሽ አያቶች አሉሽ? የቅርብ ዘመድ ማን አለሽ? ይሄን ሁሉ ዓመት ከማን ጋር ነው? ማንኛ ነኝ? እንደ ዓመትሽ ነው? ጮክ ብለሽ ተናገሪ። አሁን ምርጫ ሰጥሻለሁ፣ በደንብ ምረጭ። ምርጫ አስመርጥሻለሁ፣ ይበጀኛል ያልሽውን ምረጭ። ይሄን በረኪና ፊትሽ ጠጥቼ ከመሞትና ከመሄድ የትኛውን ትመርጫለሽ? አልመለስም እንጂ በኋላ ከዚህ ቤት ስወጣ ልጅ እንዳለኝ እረስቼ ነው፣ ለአእምሮ እረስቼ ነው የምወጣው። ይሄን ሁሉ ዓመት 11 ዓመት ምን ሰርቼ እንዴት ሆኜ ስንት ጊዜ ከራሴ ጋር እየታገልኩ ስንቴ ራሴን ላጠፋ ስንት ጊዜ ታግዬ እዚህ እድሜ ላይ እንዳደረስኩሽ ታውቂያለሽ? አታውቂም? አከበይ ስለዚህ ልሽ 11 ዓመቴ ላንቺ 12 ምናምን ዓመትን ለዛች ለከንቱ ሴትዮ አባትኛለሁ። ገብቶሻል? ለራሴ አንድ ቀን እንድሬ አላውቅም። ለእኔም አንድ ቀን የኖረ ሰው የለም። በቃ ስለዚህ ብቻሽን አሁን በትክክል አስበሽበት ንገሪ። ለአንቺም የተሻለ ነው የሚሆነው። ሁልጊዜ እንደዚህ እየተሳቀቅሽ ከምትኖሪ በቃ እንዲህ ቁርጡን ያወቀ ነው። ገብቶሻል? እኔ ከአንቺ ባነሰ እድሜ ነው ለሰው የተሰጠው። በ8 ዓመቴ ነው ለሰው የተሰጠው። እስከ 8 ዓመቴም ከበላውበት ያልበላውበት ጊዜ እየበለጠ ማለት ነው። ከሳኩበት ያልሳኩበት ቢያንስ አንቺ እድለኛ ነሽ። 11 ዓመት እኔ አፈር ድሜ እንደ እባብ አፈር ልላት እንጂ አንቺ ኖረሻል። አሁን ወይስ ልሄድ ወይስ ይሄንን በረኪና አሁኑኑ ፊትሽ ከፍቼ ጠጥቼው እዚሁ ልገላገልልሽ? ማለት እየጠበኩሽ ወይስ ልሂድ ወይስ ይሄን በረኪና? እንደምታውቂው ልጅ ለመጨረሻ ጊዜ ትልልቅ ሰዎች ነው እየወሉ ለምኛለሁ። ግን እኛን ማንም ሊረዳ የተፈጠረ ሰው የለም። ገብቶሻል? እኔንም የሚወደኝ አካል የለም፣ አንቺንም የሚወድሽ አካል የለም። አንቺንም እግዚአብሔር አይወድሽም፣ እኔንም እግዚአብሔር አይወደኝም። ሲጀመር እኛ እግዚአብሔር ፍጦች አይደለም። እኛ ዝም ብለን ወፍ ዘራሾች ነን። ፈጣሪ የለን። እኔና አንቺ ፈጣሪ የለን። እግዚአብሔር የሚባል ነገር የለም። ሲጀመር ማለት እኛ ህይወት የለም፣ አያቀንም። እግዚአብሔር ቢያውቅ ኑሮ በዚህ ልክ እንደዚህ ባልሆንኩ ነበር። በዚህ ልክ ባልተሰበርኩ፣ በዚህ ልክ ባልወደቅኩ ነበር። በዚህ ልክ ይሄን ሁሉ ዓመት እንደዚህ ሲሆን አንድ ድጋፍ ባላጣው ነበር። እኔ ያላባት አድጌ ያላባት አንቺ ያላባት ባልሰጠኝ ነበር። እግዚአብሔር ቢኖር እግዚአብሔር የለም። እሱ በሰው ቁስል የሚደሰት ነው፣ በሰው ህመም የሚደሰት ነው፣ በሰው እንባ የሚታጠብ ነው። በቃ እኛ ያለን አምላክ ይሄ ነው። በኔ ለቅሶ የሚስቅ ነው ያለው፣ በኔ ህመም የሚስቅ ነው ያለው፣ በኔ መጎዳት የሚስቅ ነው ያለው። እኔን እየሰበረ መዝናናት የሚወድ አምላክ ነው ያለው።
እንጂ በእንደዛ አይነት በአውሬ አባት ተወልጄ ከእንዳንቺ አይነት ደግሞ አውሬ አባት ልጅ ባልወለድኩ ነበር። ይህን ሁሉ ዓመት ብቻዬን እንደዚህ ባልሆንኩ ነበር። ህይወቴ ውስጥ የገቡ ሰዎች ሁሉ እንደዚህ ከንቱ እንደሆንኩ ባልነገሩ ነበር። እንዲህ ዋጋቢ ሴት እንደሆንኩ ባላደረጉ ነበር። ልፋቴን መና ባልከተቱት ነበር። ይህን በረት አሁኑኑ ፊትሽ ከፍቼ ለጠጣው ወይስ ለሄድ? በቃ እየጠየኩሽ ነው። ምረጭ። እኔ ልሽ ነገ ጠዋት ከሁለት አንዱ ነው። በቃ ዛሬ መጨረሻ ነው። የምታይኝ ፊት የመጨረሻ ነው። በቃ እኔ የማይሽ የመጨረሻ ነው። ተናገሪ ማለት ጊዜ የለኝም። ተናገሪ። ማለት ተናገሪ። ምን ጮክ በይ። በጣም የሚያሳዝን ነገር ነው። መቼም እቺ ህፃን ልጅ እንግዲህ 11 ዓመት ህፃን ልጅ እናቷ አስቀምጣ ነው ልሂድ ወይስ ይህን በረኪና ልጠጣ? እንግዲህ በረኪናውን ከጠጣው ሞትኩ ነው፣ ከሄድኩም ደግሞ ልጅ እንዳለኝ አላስብም እያለች ነው የምትናገረውና እንግዲህ ብዙዎች የሰጡት አስተያየት አለ በዚህ ጉዳይ። እኔ ግን በጣም ነው ያዘንኩት ሳየው። ምንድን ነው ለምን ይሄን ያህል ማድረግ አስፈለገ? ተቸግራ ሊሆን ይችላል፣ ብቻዋን አሳድጋት ሊሆን ይችላል፣ ተሰቃይታ ሊሆን ይችላል። 11 ዓመት ግን ልጇ ናት፣ ከማዕፀኗ የወጣ ማለት ነው። እግዚአብሔር ይችን እናት በዚች ልጅ ባርኳታል። ምክንያቱም ልጆች የእግዚአብሔር ስጦታዎች ናቸው፣ የሆድን ፍሬ እርሱ ነው ይላል በመዝሙረ ዳዊት ላይ። ስለዚህ ለዚች ልጅ ዋጋ መክፈል አለባት ማለት ነው። ቀድሞውኑ ደግሞ እንግዲህ ልጅ ከመምጣቱ በፊት ማሰብ ነበረባት ብዬ አስባለሁ። ግን ያንን ሁሉ ለማንሳት ሳይሆን እንደው ይቺ ልጅ ምን አይነት አእምሮ ይዛት ነው የምታድገው? እንግዲህ በህፃንነት አእምሮዋ ላይ የተቀረጸው ማለት ነው። አንዳንዴ ሁለት ነገሮችን አስባለሁ። አሁን ይህ ሶሻል ሚዲያ ምን አምጥቷል መሰላችሁ? ሰዎች ሳይቸገሩ ተቸገርን ይላሉ፣ ወይም ደግሞ የሆነ ነገር ያደርጉና የልባቸውን ከተናገሩ በኋላ ፕራንክ ብለው ይሰራሉ። እነዚህ ለሁለት ነገሮች ይጠቀሙባቸዋል። ሰው ጋር ተደራሽ ለመሆንና ቫይራል ለመውጣት፣ ሁለተኛ ደግሞ እርዳታዎችን ለማግኘት ተብሎ ማለት ነው። ይሄ የአሁኑ ሲስተም ነው። እነዚህ ሰዎች እዚህ ውስጥ አሉበት አላውቅም፣ የሉበትም አላውቅም። ነገር ግን እንደው ትኩር ብላችሁ አይታችሁ ከሆነ የሚኖሩበትን ቤት ስንመለከት እንኳን ትንሽ በጣም ይሄን ያህል ከፍተኛ ችግር ውስጥ ያሉ እንኳን አይመስልም። ምክንያቱም ያለው ቤታቸው ውስጥ ያለው ዕቃ ስለሚያስታውቅ ማለት ነው። ተቸግራ ሊሆን ይችላል እናትየው፣ እንዳልኳችሁ ቅድም መከራ አይታ ሊሆን ይችላል። መከራ ልታይላት ለልጇ ዋጋ ልትከፍልላት ግድ ነው። አለበለዚያ እኮ ይቺ ልጅ በርካታ የሚያሳድጉ ድርጅቶች አሉ፣ በርካታ ሰዎች ለዛ መስጠት ይቻል ነበር። የልጅቷን አእምሮ በዚህ እድሜ ለመጉዳት ለምን አስፈለገ? እንግዲህ ይቺ ልጅ ነገ ከነገ ወዲያ ስታድግ ምንድን ነው የሚፈጠረው? ምንድን ነው እያሰበች እውነት እንደው አሁን ይሄንን ምናልባት ተነጋግረው ከሆነ አላውቅም። ተነጋግረው እንኳን እንዲህ አይነት ነገሮች ቢሆን አሁን በጣም ሚዲያው ላይ መነጋገሪያ ይሆናል። ነገ ከነገ ወዲያ ይቺ ልጅ ታድጋለች እኮ የራሷን ህይወት ትመሰርታለች። ይሄ ቪዲዮ አይጠፋም። ስታየው ምን ይሰማታል? እናት ዛሬ ተቸግረሽ ነገ ሊያልፍልሽ ይችላል። ደግሞም ጤነኛ ነሽ፣ መስራት እንደምትችል ስትናገሪ ሰምቻለሁ። አንድ ቤት ገብታ ስትናገር ነበር መስራት እንደምትችል ማለት። ነገ ሰርተሽ ስትለወጪ ልጄን ጎዳዋት ብለሽ አታስቢ? አንዳንዴ የምናደርጋቸውን ነገሮች እያስተዋልን ነው ወይ? የፈለገ ችግር ውስጥ ቢገባ ልጅን በዚህ ልክ አእምሯን መጉዳት አለባት ብዬ አላስብም። እስቲ እናቶች፣ ሌሎች እህቶች የሰጡት የራሳቸው ሀሳብ አስተያየት አለ። እስቲ እንከታተል። ሰላም፣ እንዴት አደራችሁ? ይህንን ቪዲዮ ላለመስራት ብዙ ሞክሬ ነበር፣ ግን አንድ እናት ልጇን በሚገርም ስሜት ውስጥ ሆና ስትናገራት አየሁኝ። አይ ነው አንቺ አይነት ስሜት ውስጥ ሆኜ ላይሆን ይችላል፣ ግን ደግሞ አንቺ ያሳለፍሻቸውን ብዙ ጊዜያቶች እኛ ሲንግል ማም ሆነን የምንኖር እናቶች እናሳልፋቸዋለን። ግን አንድ ማድረግ የነበረብሽ ነገር ምን እንደሆነ ታውቂያለሽ? ልክ አሁን እንደዚህ ካሜራ አስቀምጠሽ ብሄድ ይሻልሻል፣ ብሞት ይሻልሻል እያልሽ ከምታስመርጫት ልክ እንዳሁኑ ፐብሊክ ላይ አስወጥተሻት
እባካችሁን ልጄን ጎዳኋት፣ ማሳደግ አልቻልኩም። እሷ እንደምትፈልገው እያኖርኳት አይደለም። እኔ በሰራሁት ጥፋት አባቷ በሰራው ጥፋት እየተቀጣች ነው። በተቻላችሁ መጠን ህፃናት ልጆች ያላችሁ ሞግዚት የምትፈልጉ ብትችሉ እያስተማራችኋት፣ ባትችሉ ደግሞ ልጅ ብቻ ህፃን ትጠብቃለች። እድሜዋ በቂ ነው፣ 11 ዓመት ከልጅ ጋር መጫወት በቂዋ ነው። እየተጫወተች ታድጋለች። እባካችሁ የልጅ ሞግዚት የምትፈልጉ አጋዥ ብዬ አላሳምርልሽ። ምክንያቱም ይሄ አጋዥ ምናምን ማስመሰል ነው። አጋዥ ሆና አይደለም የምትገባው፣ ስራ ልትሰራ ነው። ስለዚህ እባካችሁ ህፃናት እንዲጠበቅላችሁ ወይም ደግሞ ከልጆቻችሁ ጋር እየተጫወተች የምታሳድጉ ባትከፍሏትም ብታስተምሯትም ለኔ እኩል ነው። አሁን ካለችበት ሁኔታ የተሻለ ነው ብለሽ ካሰብሽ እንደዛ አድርገሽ ብታውጫት ይሻል ነበር። እስቲ እቺ ልጅ ነገዋን አስቢው። ይሄ ነገር ሁሌ ሚዲያ ላይ አለ። ትልቅም ሆና አግብታ ወልዳ በጓደኞቿ ነገ እኮ የተሻለ ቦታ ትደርሳለች። ነገ እኮ ጥሩ ቦታ ትደርሳለች። ኢሞሽናል አለመሆን እሞክራለሁ። ዛሬ ላይ አዎ ለፍተሽባታል፣ በጣም ዋጋ ከፍለሽባታል። እኛም ብዙ እናቶች ብለናል፣ እውነት እግዚአብሔር አለ፣ የእውነት አንተ ከኛ ጎን አለ ብለን የምናውቅበት ብዙ ቀን አለ። እኔም እኮ ልጆችን እቆጣለሁ። እኔም እኮ ትልቋ ልጄ ልክ እንዳንቺ እንድትደርስልኝ የምትፈልገው ቦታ ላይ እናገራታለሁ። ግን እንደዚህ አሳልፌ በፕሊክ ላይ አይደለም። ሁለታችን ብቻ ቁጭ ብለን የምናወራቸው ጊዜያቶች አሉ። እኛ ምንም አልሆንም፣ ምንም አልደረሰብንም፣ አንቺ ብቻ ነሽ እንደዚህ ሆንሽ ማለት አይደለም። እጅግ ብዙ ካንቺ የከፋ ቀናት የሚያሳልፉ እናቶች አሉ። እመኚኝ፣ ይህንን ካሜራ ካጠፋሹ በኋላ አቅፈሻት ደምን ባ እንደምታለቅሽ ጸጸት እንደሚሰማሽ አውቃለሁ። ግን ለምን በዚህ ደረጃ እንደዚህ እንደተሰማሽ ከባድ ነው። አንቺ ቦታ ላልቆመ ሰው ከባድ ነው። ግን ደግሞ እባክሽ እህቴ ሳትነግሪያትም እኮ መሄድ ትችላለሽ። በቃ እንደሆነችው ትሆን ነበረ። በዚህ ደረጃ አስቀምጠሻት አይንሽን እያየች እድሜዋን እንኳን መናገር እስኪያቅታት እየተንቀጠቀጠች ነበር የሰማችሽ። ምን አይነት ስሜት እየተሰማት እንደሆነ ሁላችንም አይተናል። እንዳወራሽ የምትፈልጊ ከሆነ እንድናግዘሽ የምትፈልጊ ከሆነ ሰው በገንዘብ ብቻ አይደለም ሰው ሊረዳ የሚችለው። የእውነት ብዙ የማያልፉ ቀናቶች በህይወታችን ያልፋሉ። እጅግ በጣም ብዙ። እባካችሁ እናንተ ደግሞ ትኖራላችሁ፣ በጣም ትልልቅ ሀብታሞች፣ ቤታችሁ ውስጥ ሞግዚት ህፃናት የሚይዝላችሁ ሰው የሚያስፈልጋችሁ፣ እባካችሁ ልታግዟት ሞክሩ። ለመጨረሻ ጊዜ ትልልቅ ሰዎች ነው እየወሉ ለምኛለሁ። ግን እኛን ማንም ሊረዳ የተፈጠረ ሰው የለም። ገብቶሻል? እኔንም የሚወደኝ አካል የለም፣ አንቺንም የሚወድሽ አካል የለም። አንቺንም እግዚአብሔር አይወድሽም፣ እኔንም እግዚአብሔር አይወደኝም። ሲጀመር እኛ እግዚአብሔር ፍጥሮች አይደለንም። እኛ ዝም ብለን ወፍ ዘራሾች ነው። ፈጣሪ የለን። እኔና አንቺ ፈጣሪ የለን። እግዚአብሔር የሚባል ነገር የለም ሲጀመር ማለት እኛ ህይወት ውስጥ የለም፣ አያቀንም። እግዚአብሔር ቢያውቅ ኑሮ በዚህ ልክ እንደዚህ ባልሆንኩ ነበር። በዚህ ልክ ባልተሰበርኩ፣ በዚህ ልክ ባልወደቅኩ ነበር። በዚህ ልክ ይሄን ሁሉ አመት እንደዚህ ሲሆን አንድ ድጋፍ ባላጣው ነበር። እኔ ያላባት አድጌ ያላባት አንቺ ያላባት ለዚች ቆንጅዬ ልጅ መልእክቴን አድርሱልኝ ፕሊዝ። አንቺ ቆንጅዬ ልጅ ማህሌት፣ ይኸውልሽ አንድ ነገር ልንገርሽ፣ እግዚአብሔር ይወድሻል። እሺ ይወድሻል እግዚአብሔር። የኔ ቆንጆ እናትሽ ተናዳ ነው፣ እናትሽ ከፍቷት ደብሯት
ሰዎች ይደርሱልኛል ባለችበት ጊዜ ሰዎች ስላልደረሱላት ተቸግራ ተጨንቃ አንቺንም ብቻዋን ስላሳደገችሽ በቃ ብቸኝነት ተሰምቷት አንዳንድ ጊዜ ትልልቅ ሰዎች እንደዚህ አይነት ስሜት ይሰማቸዋል። እሺ እናቴ አንቺ ገና 11 ዓመትሽ ነው። ትንሽ ልጅ ነሽ። ትማሪያለሽ፣ ታድጊያለሽ፣ ትለወጫለሽ። ቆንጆ ልጅ ነሽ። ነገ ሌላ ቀን ነው። እናትሽ ሀሳቧን ትቀይራለች። እሺ እኔ ማር አትቀየሚያት እናትሽን። እንደዚህ ልትላስብ አይደለም። ህይወት ከብዷት ነው። ተረጃት፣ እንዳታጽኚባት እሺ። እና ደግሞ ነገ ሌላ ቀን ነው፣ ይቀይራል። እግዚአብሔር አንቺን እንደሚወድሽ የምታውቂበት ቀን ሩቅ አይደለም። በጣም በቅርብ ታይዋለሽ። እሺ እኔ ፍቅር እጸልይልሻለሁ። ብዙ ሰዎች ይጸልዩልሻል እና ብዙ ሰዎች ሊረዱሽ እንደሚመጡ ደግሞ አምናለሁ። አይዟችሁ እሺ እኔ ቆንጆ። በቃ እንድታቂ የምፈልገው ነገር እግዚአብሔር ይወድሻል። እግዚአብሔር የምታልፉበትን መንገድ ያንቺንም የእናትሽንም መንገድ እግዚአብሔር ያውቃል። እሺ እግዚአብሔር አይወደንም ያለችሽ እናትሽ ተሳስታ ነው። በቃ አንዳንድ ጊዜ ተሳስተን ካፋችን እንደዚህ አይነት ቃላቶች ሊወጡ ይችላሉ። በቃ ተረጃት እሺ። ነገ ከነገ ወዲያ ሁሉም ነገር ካለፈ በኋላ ተሳስቼ ነው ትልሻለች። እመኚኝ፣ እግዚአብሔር ማንንም አይጥልም፣ ማንንም አይተውም። ልጆችን ህፃናትን ይወዳል። አንቺ ወፍ ዘራሽ አይደለሽም። እሺ እኔ ማር እግዚአብሔር ያውቅሻል። ስምሽን እግዚአብሔር ያውቀዋል። በስምሽ ያውቅሻል። የተወለድሽበትን ቀን እግዚአብሔር ያውቃል። አንቺን ሊፈጥር ሲያስብ እግዚአብሔር ያውቃል። አንቺ በፍጹም በስተት ወደዚህ ምድር አልመጣሽም። የእግዚአብሔር ዓላማ ያለብሽ በጣም ጎበዝ፣ በጣም አስተዋይ ድንቅ ልጅ ነሽ። እሺ እና እናትሽ በቃ ድንገት ተሳስታ ነው ይሄንን ያለችው። አትዘኝባት እሺ እኔ ፍቅር። እግዚአብሔር ይወድሻል። እግዚአብሔር ይወድሻል የኔ ማር። በጠዋት አንድ ቪዲዮ ሜንሽን አድርጋችሁኝ አይቼ ነበረ። ቆይ ባጭሩ ላሳያችሁ። አባትሽን ታውቂዋለሽ? በሰዓት ባክሽ አያቶች አሉሽ? የቅርብ ዘመድ ማን አለሽ? ይሄን ሁሉ ዓመት ከማን ጋር ነው? ማን ነኝ እኔ? ስንት ዓመትሽ ነው? ጮክ ብለሽ ተናገሪ። አሁን ምርጫ ሰጥሻለሁ። በደንብ ምረጭ። ምርጫ አስመርጥሻለሁ። ይበጀኛል ያልሽውን ምረጭ። ይሄን በረኪና ፊትሽ ጠጥቼ ከመሞትና ከመሄድ ማለት እየጠበቅኩሽ ወይስ ልሂድ ወይስ ይሄን በረኪና? ተናገሪ ማለት ጊዜ የለኝም። ተናገሪ። ማለት ተናገሪ። ምን ጮክ በይ። ማለት መጨረሻ ላይ ቢጨንቃት ሂጂ ያለቻት የቀረበላት ምርጫ ራሱ መርዝና ሻንጣ። ልጅን ለማስተማር ከሆነ አትሊስት እሺ ይሁንና በረኪናና የሆነ ነገር ታስቀመጭ ተስተካከላለሁ ወይስ ይሄን ለጣጣው ልጅ እንዳትሞችበት እናቱ እስተካከላለሁ ይላል። ለማንኛውም አድራሻቸውን አግኝቻለሁ። ቦሌ አራብሳ ነው የሚኖሩት። ምናልባት ማግኘት የምትፈልጉ ሰዎች ካላችሁ ቦሌ አራብሳ ያሉበትን ቦታ ነው ጠቁማችኋለሁ። ሄዳችሁ ማገዝ የምትችሉትን ነገር እንድታግዙ፣ በተለይ እዛ አካባቢ ያሉ ሰዎች። የማህሌት እናት አዲስ መለሰ ትባላለች። የራሷ የአዲስ መለሰን ስልክ አግኝቼ ደጋግሜ ስልክ ስደውላት አታነሳም፣ ቴክስት ብጽፍላት አትመልስም። የሆንሽው ነገር ካለ አትሊስት ስልክ አውርተሽ እንደዚህ ነው በእንደዚህ ነገር ተማርሬ ነው ልጄን ማሳደግ አቅቶኛል፣ ልጄን እንዲያሳድጉልኝ እንፈልጋለሁ የምትይ ከሆነ ልጅሽን ሊያሳድጉልሽ የሚፈልጉ ብዙ ኢትዮጵያውያኖች አሉ። ብዙ ሰዎች ልጅሽን ያሳድጉልሻል።
እንደው እኔም ቃል ልግባልሽ እግዚአብሔር ምስክሬ ነው እኔ ልጅሽን አሳድግልሻለሁ ማህሌት ጥሩ ልጅ ናት እናት የሆነች ልጅ ናት ምን አጥፍታ ነው ብዬ ስጠይቅ እግዚአብሔርን የተመለሰልኝ መልስ እናት ነች አረሷ ምንም አታጠፋም ብሶት ስላለባት ነው አንቺ ብሶት ስላለብሽ እንደዚህ አይነት ነገር ማድረግሽ አግባብ ባይሆንም አትሊስት ተቀራርበሽ የምታወሪ ሰው አተሽ ከሆነ ተቀራርቦ ካንቺ ጋር ተቀራርቦ ሊያወሩ የሚፈልጉ ሰዎች ስላሉ ተቀራረቢና ከነሱ ጋር አውሪ ስልክ ስንደውልልሽ አንሺና እንደዚህ ነው ልጄን በቃ ማሳደግ ከብዶኛል እኔ ለራሴ አላንስም ልጄ ግን አትሊስት ጥሩ ቦታ ትሆነ የምትይ ከሆነ ቃል የሚገቡ ልጆች እኔ ያገናኝሻለሁ ነግሬሻለሁ ከነዛ ውስጥ እኔም አንዱ ነኝ ስልክሽን አንሺ ምናልባት ይሄን ቪዲዮ እንደምታዩ ከሆነ ደግሞ በቴክስት የተላከልሽ ጽሁፍ አለ መጨረሻው 36 ስልክ በዛ ስልክ መልሰሽ ደውይና አውሪኝ ከኔ ጋር ልጆች አሉ መፍትሄ ላይ እናተኩራለን ማህሌት ግን እንደው አንቺም ይሄን ቪዲዮ ማየትሽ አይቀርም ነገ እኔም ወይ ያሳይሻለሁ እግዚአብሔር ትልቅ ደረጃ ያድርስሽ ትልቅ ደረጃ ስትደርሺ ያሳለፍሻቸውን ደስ የማይሉ ነገሮች በሙሉ ትተሻቸው ነገ ለልጅሽ መልካም እናት ልትሆኚ ያድርግሽ ጥሩ እናት እግዚአብሔር ይርዳሽ ክትጂ ነው ይሄንን ቪዲዮ ሰራሽ ጥያቄ ልጨርስ አዲስ ይሄን ቪዲዮ ሳይ እኔ በጣም ነው የታመምኩት እንደ እናት እንደ ሴት ልጅ እናት ሳየው ልጅሽ በልጅሽ ቦታ ላይ እኔ የኔ ልጅ አስቀመጥኳትና እንደዚህ አይነት ቃላት እየተናገርኳት ኢማጂን አድርጌ መቆጣጠር አልቻልኩም ራሴን ስቅስቅዬ ነው ያለቀስኩት በጣም ነው ልቤ የተሰማው ሶ አንቺ ወዴት ልትሄጂ ነው ልጅሽን በቃ በፊት ለፊትሽ በረኪናውን ከምጠጣና ራሴን በፊት ለፊትሽ ከማጠፋና ከመሄድ ያልሻት ወዴት ልትሄጂ ነው በቃ ይሄን ጥያቄ ባጭሩ ነገር የት ልትሄጂ ነው አሁን አብሪና መልሽ እኔ ስለራሴ አስተዳደግ ሁላችሁም ሰምታችሁኛል ተረድታችሁኛል ስለራሴ ያደኩበትን መንገድ ተረድታችሁኛል እሺ ተረዳችሁኝ የኔ ልጅ ስንት አመቷ ነው 11 አመቷን 11 አመት ሙሉ እንደ እናትም እንደ አባትም እንደ አያቶችም እንደ አክስት እንደ አጎት እንደ ዘመድ ሁሉ መጀመሪያ ጥያቄው መልሽ የት ልትሄጂ ነው አረብ ሀገር ነው ክፍለ ሀገር ነው የት ነው አሜሪካ ነው የት ልትሄጂ ነው ልሄድ ነው ምክንያት የት በቃ ጸበል ነው እኔ ወደ ጸበል ነው መግባት የፈለኩት በቃ ጸበል ነው ልጅ ባጭሩ ጸበል ነው ከዛ አላቅም የሆነ በቃ የሆነ ትንሽ ጊዜ መለቀቅ እሺ ልጅቷ ልሂድ ስትይ አትሄጂም ብላሽ ነው እንደዛ ስትያት የነበረው በአው መጀመሪያ ትላለች ያው ስቆጣ ምናምን ነው እንትን የምትለው ጥሩ እሺ መጀመሪያ ከዚህ በፊት ጥለሻት ሄደሻል የዛኔ ከዚህ በፊት ጥለሻት ሄድሽ ጊዜ እንዴት ሆነች እንዴት ኖረች እሺ እየተቆራረጠ ነው ሰማችሁ አሁንም ይልሽ ያኔም እንዳልኩሽ ነው ፈልጌ አይደለም ታመሜ ነው በምን ምክንያት ተነስቼ እንደርኩ አላውቅም ራሴን ሲቀጥል ቤት ክፍት ነው አሁንም ትቻት የወጣሁት ቤቷ ውስጥ ነው እኔ በቃ እኔ ነኝ ራሴን ነው ይዤ የወጣሁት በቃ ከዛ አንዴ ሩቅ ማቃ ዘመድ አለች ስልኳን ያስቀመጥኩት ባክሽ እኔ ወይስ ከረጋጋ ወይ የሆነ ነገር እስክል ግቢላት ሂጂላት ብዬ እሷ መጣለች እንግዲህ ደውሎ ያወራት ሰው ይኖራል የተረዳ ሰው ይኖራል ግን እኔ ልጅ አንቺም ጋቢውን ልክ እንደ ሰው እንዴ አግዙኝ ሆነ ትንሽ ያኔም እኮ አልኩሽ ቤት ሰው ነበረ ጓደኛዬ ነበረች አብረን የኖርን 3 ልጆች ያላት እናት እንዲህ የምንደጋገፍ አንድ እናት አለች እሷ ነበረች አሁንም አለች ቤት ብትደውይ እኔ ጋር ብትደውይ ታገኛታለሽ አሁንም አለች አዲስዬ እኔ ጠየቁሽ ጥያቄ ከዚህ በፊት ጥለሻት ልጅሽን የሄድሽ ጊዜ ማን መጣላት ማን አብሯት ኖረ አጭር ጥያቄ እከሌ ማለት እኮ ነው መልሱ ጓደኛ ያልኩሽ በቃ ሌላ ምንም አይነት ሰው የለንም ባጠገቤ የነበረችው አንዲት ጓደኛዬ ነች እሷ ነች የነበረቻት ማንም ሰው የለም ምንም አይነት ዘመድ የለንም እሺ ጥሩ በቃ ተመልሶልኛል እሺ ታዲያ ጸበል ከሆነ የምትሄጂው በረኪና ምን አመጣው ጸበል ልሄድ ነው ሌላ ይቱም ልሄድ አይደለም ጸበል ልሄድ እኮ ሄደሽ ጸበል 15 ቀን ወይም ቆይተሽ ትመልሸሽ በረኪናው ምን አመጣው ጸበል ያልኩት ውሳኔ በእርግጥ አሁን ዛሬ ወይ ጠዋት ወይ ማታ ላይ ነው እንዲያስ እኔ በሰዓቱ በቃ እኔ ደከመኝ እኔ በጣም ደከመኝ ታከተኝ ገብቶሻል እኔ ህይወት ውስጥ አንድ የሚያግዘኝ ሰው አጣሁ የኖርኩት ህይወት የኔ ልጅነት አስቡት እኔ ብዙ ቦታ ድረስ ደርሻለሁ ብዙ ሚዲያ ድረስ እንዲያግዙ እንደሰው ታሪክ ያወራና ትንሽ ሰው በጣም ሁለት ሰው ነው እና አባት ሳይኖረው በራሱ ያደገ ልጅ ከሰው ምንም አይጠብቅም የማይሰጠውን ነገር ደግሞ አይቀበልም እኔ በዚህ ሁሉ እንደማንኛውም ዝም ብዬ ነው ቪዲዮ በጣም የሆነ ሰው እንዲያግዛት እኔ በዚህ ልክ ከዚህ አንቺ ጋር ይደርሳል ጌታ ምስክሬ
ነው የልጅ ለማይንጋት እናንተ ላይ መጣ ነው ሐሳቡ አልነበረም። እነዚህ የምታውቀው ማለት ነው። እኔ ምንድነው በቃ ያቺ አሁን የልጄን ስልክ ያስቀመጥኩባት ማለት ስልኳን ያስቀመጥኩት የሩቅ ዘመድ ነች እና ብዙ ጊዜ ለምናለች። እኔ እስቲ የመታፈን ስሜት በጣም ተሰማ፣ የእስረኝነት ስሜት ይሰማኛል። እድሜ ሙሉ በዚህ ነው ያለፈውና እኔ የሆነ ቦታ ወይ ክፍለ ሀገር ዞር ብዬ እየሰራው ልላክልሽ፣ አንቺም ያው ልጅም ስለሌለሽ 2 ቦታ ቤት ኪራይ ከምንከፍል አብረን እንኖር እያልኩ ለምናት ነበረ። ልጄን ያው ያደገች ልጅ የ11 ዓመት ልጅ ነች። አሙቃ መብላት የምትችል ምን ማድረግ የምትችል ልጅ ነችና ግን አንድ ሰው አጣው። እድሜ ብቻችንን በቃ ብቻችንን ተሳስረን ብቻችንን የሆነ አማራጭ እንዳላገኝ በቃ ማለት ምን ላድርጋት እኔ ማለት ማንም እናት እኮ ከዚህ በላይ ይላል። ከዚህ በላይ እኔም ተብዬ ሆኜ ማውቃለሁ። ግን እግዚአብሔር እኔ ቤት በኩል ነው መጥቶ የሚያግዘኝ የሰራሁበትን የላቤን ካልባረከልኝ። እሺ ቤት በኩል እኔ እኮ ከፈጣሪ ጋር ላላችሁት ብዙ ሰው እኔ እንጃ ብዙም አላየሁም። ግን እንዴት እግዚአብሔርን በዚህ ልክ ትናገሪያለሽ? እንዴት ከእግዚአብሔር ጋር ላለው እኔ ሲጀመር በመጀመሪያ የራሴን አምላክ ነው ከራሴ አምላክ ጋር ነው የተጣላሁት። ከኔ ጋር ነው እኔን ከፈጠረኝ። ሁሉም የራሳችን በየራሳችን ነው አይደል? በየተደረገልን በየሆነው ልክ ነው የምናመሰግነው የምናማርረው። እኔ ከራሴ አምላክ ጋር ነው ልጄን ከሰጠኝ አምላክ ጋር ነው። እንዴት ይሄን ያህል ዘመን እኮ እሱን አምኜ ነው እሱ የማይወደውን ነገር ላለማድረግ ነው። እና 11 ዓመት ሞላት እሷ ከእርግዝናው 12 ዓመት። እንዴት ይሄን ሁሉ ዓመት እስካሁን ብቻዬን ሆንኩኝ? እንዴት አንድ ሰው እንኳን ማህሌት እንዴት ነች የሚል ሰው እንዴት ህይወታችን ውስጥ መምጣት አቃተው? እንዴት ምን አድርገን ነው ሰው ሊወደን ያልቻለው? ምን በድለን ነው? አቡ ሰው ሁሉ በስንት ድጋፍ እንደሚኖር መቼም እኔ ለአንቺና ለቤተሰቦችሽ እኔ አላውቅም። ማሬ አዲስዬ አንደርስታንድ ያለፍሽበት ነገር በጣም ከባድ ነው፣ ግን ፈጣሪ አይሳሳትም። ፈጣሪ ተቆጥቶ አሁን አንቺን አካልሽን ቢያጎለው ፓራላይዝ ቢያደርግሽ መንቀሳቀስ እንዳትችል ቢያደርግሽ ልጅሽ ምንም አትሆንም። 11 ዓመቷ ነው። 11 ዓመት ያኖራት አምላክ አሁንም ያኖራታል። ታድጋለች። አንድ እናት ስትወልድ በምጥ ስትወልድ ሞታ ልጅን አንስቶ ማደጎ ቤትም ተሰጥቶ የትም ቦታ ያድጋል። ግን ፈጣሪ እሱ አስተሳሰብ ለሌላው ያልሰጠውን ለአንቺ የሰጠሽ ብዙ ነገር አለ። አይን የሌለው ሰው አለ፣ አንቺ ግን አይኖች አሉሽ። ጆሮ የሌለው ሰው አለ፣ አንቺ ግን ትሰሚያለሽ። ገባሽ? ጆሮ አለሽ። እጅ የሌለው አለ፣ አንቺ እጆች አሉሽ። እግር የሌለው አለ፣ አንቺ እግሮች አሉሽ። በማሽን ሆስፒታል ተኝቶ የሚተነፍስ አለ፣ አንቺ በአፍንጫሽ በሳምባሽ ምናምን በሚተነፈስበት ነገር ትተነፍሻለሽ። ሙሉ ጤነኛ ነሽ፣ ትንቀሳቀሻለሽ። ማመስገን አለብን። ልጇን በጀርባ አዝላ ጉሊት የምትሸጥ እናት አለች። ልጇን በጀርባ አዝላ ሰው ቤት ልብስ እያጠበች ልጇን ታሳድግ እናት አለች። ፈጣሪ ይቆጣል። ዝናማ ነው። ብዙ ስቃይ ያሳልፈሻል አውቃለሁ። ያሳልፍሽው ነገር ቀላል አይደለም። በጣም ብዙ ከባድ ነገር አሳልፈሻል። ማጣትን፣ መራብን፣ ብዙ ነገር ግን አትሊስት ጤነኛ ነሽ። ተመስገን። ማመስገን አለብን። ስናመሰግን ነው የሚጨመርልን። ገባሽ? ፈጣሪ መቼም ተሳስቷትን በይ አይሳሳትም። እሱ ተሳስቷት አንድ ልጅ ናት። በዛ ላይ 11 ዓመት ልጅ ደርሳለች እና በጣም ተሳዝናለች ልጅሽ። እኔ እውነቱን ልንገርሽ ከአንቺ ለልጅሽ ነው ያዘንኩት። ወጣት ነሽ፣ ሙሉ አካል አለሽ፣ ምንም ነገር ሰርተሽ መኖር ትችያለሽ። እቺ ግን አይምሯ ተበላሸ፣ አይምሯ ተነካ። አሁን ያለመፈለግ ስሜት ይሰማ ማለት አንቺ ላይ የደረሰበት ነገር እሱ ወደ እሷ አመጣሽ። በተከታተላችሁት ነው እንግዲህ ሁሉም በራሱ ልክ በገባው መጠን ምላሾችን ለመስጠት ችሏል ማለት ነው። ግን በጣም ያሳዝናል፣ እጅግ ልብን የሚሰብር ነው እና እባካችሁ እናቶች አዎ ልትቸገሩ መከራ ልታዩ ትችላላችሁ። ለልጆቻችሁ ግን ዋጋ ክፈሉ። ለልጆቻችሁ እድሜ ልክ ዘላለም አይምሯቸው ውስጥ ተቀርጾ የሚኖር ነገር አታድርጉ። ይችንም እናት እንግዲህ መርዳት የምትችሉ አካላቶች ካላችሁ እንግዲህ ቪዲዮ ላይ በተመለከታችኋቸው አድራሻዎች ማግኘት ትችላላችሁ። እንግዲህ ከተገኘች ማለት ነው። ወንድማችን እንደሰማችሁት ሲደውልላት ምን ሲልላት ሁሉ አላነሳ ብላ እንዳስቸገረች እና እንግዲህ ማግኘት የምትችሉበት መንገዶች ካሉ ደግሞ ማሳወቃችሁ ይሆናል። እስቲ አባ ገብረ ኪዳንን እንስማቸው። ክፉ ሰውና ሰይጣን ሰውንና አንድነትን ለመበተን ሲፈልጉ የመብት ተቆርቋሪ ሆነው ነው የሚመጡ። ታውቃላችሁ አይደለም? ስለዚህ አሁን ብዙ ሰዎች አጥፊ ሰዎች አጥፊነታቸው የማይታወቅባቸው ለመብታችሁ ቁም ያለው ብለው ስለሚወጡ ነው። ሰይጣን አዳምና ሔዋን ተንኮሉን ያላወቁበት ለመብታችሁ ቁም የላችኋለሁ ስላለ ዛሬም እኮ ለመብታችን የቆሙ እየመሰሉ አገር የሚያምሱ ብዙ ሰይጣኖች አሉ። ልታውቁባቸው ይገባል። ሰይጣን ምን እንዳለ ታውቃላችሁ? እግዚአብሔር ለምን አምላክ አላደረጋችሁም፣ ለምን አንድ እንጨት አልበላችሁም ብሎ ለጥቅም የተከለከለው ሁሉ ለክፉ የተከለከለ አስመስሎ ዛሬም ቢሆን ለምን የቀረባችሁ እያሉ
የቀረብን የመሰለንን ነገር እየጠቀሱ ኢትዮጵያን እርስ በርስ አናክሰው የሚጨርሷችን አጋንንት በሙሉ እግዚአብሔር ያበርዳቸው። እነዚህ አጋንንት ናቸው በእውነቱ። ለአባታችን ቃለ ሕይወት ያሰማልን። አዎ በትክክል ገልጸውታል። መቼም ሰይጣን ምን ያህል እንደሚፈትነን፣ ዲያብሎስ ምን ያህል እንደሚፈትነን ሁላችንም እናውቀዋለንና ይህን ፈተና መቋቋም የምንችለው ወደ ቤተ እግዚአብሔር ስንቀርብ ጸሎት ስናደርግ ነውና ጸሎት የሁሉ መፍትሄ ነው። በእውነት የሁሉ መፍትሄ ማለት ነው። እንዲህ አይነት ፈተናዎች ሲመጡብን፣ እንዲህ አይነት መከራዎች ሲመጡብን እግዚአብሔር አጋዥሻችን፣ ረዳታችን፣ አምላካችን ሁሉን የሚያደርግ ነውና እንደው መከራ ፈተና ሲመጣብን ያለ ምክንያት እንዳልሆነ ሁሉ በዛ ፈተና ውስጥ ጸንተን እንድናልፍ እግዚአብሔር ፈልጎ ሊሆን ሁሉ ስለሚችል አንዳንድ የሚመጡብንን መከራዎች ታግሰን ተቋቁመን ማለፍ አለብን ብዬ አስባለሁ። እንግዲህ ለልጅቷም እግዚአብሔር አምላክ ይርዳት፣ በጥበብ በሞገስ ያሳድጋት። እናትየውም ደግሞ ተጽናንታ ወደ ልቧ ተመልሳ ጥሩ ሕይወትን የምትኖርበትን እግዚአብሔር አምላክ ሁሉን ያመቻችላት ለማለት እወዳለሁ። እንግዲህ በሌላ መረጃ እስክገኝ ደህና ሁኑልኝ።